ما هي ايه بيمن የሚገኙት ሀበሾች ናቸው የመን ركزوا على الصوره هذه ركزوا على الصوره هذه شوفوا كم يا عالم كم يا ناس هذه والله قايم ظاهره طبعا هذو من اثيوبيا والحبشه وينهم موجودين باليمن የመን ላይ እንግዲህ ከ20,000 ህዝብ በላይ ይገኛል ኢትዮጵያዊ ማለት ነው። በጣም ያሳዝናል። እንዲሁም ደግሞ የመኒዎቹ ከሀገራችን ወጡልን እያሉ ነው በየቪዲዮ በየሶሻል ሚዲያው። እንግዲህ ሀገራችን ውስጥ ሌላ ሀገር መስርተዋል ኢትዮጵያውያኖች መሳሪያ እየያዙ መሄጃ አሳጥተውናል እያሉ ይገኛሉ። ባካችሁ እህቶቼ እንግዲህ ወንድም እህቶቻችሁ የሚመጡ ከሆነ አሁን ላይ አትምጡ ብላችሁ አስጠንቅቋቸው። የመኒዎቹ ምን እንዳሉ አስገባላችኋለሁ። ቪዲዮውን እስከ መጨረሻው አዳምጡት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ብያለሁ። ሀገሬ ልጆች እንግዲህ በየመን ላይ በጣም ብዙ ሀበሾች ከ20,000 ከ30,000 ህዝብ በላይ የሚሆን ኢትዮጵያውያኖች በየመን ይገኛሉ። በጣም በሚያሳዝን ሁኔታ እንግዲህ የመኒዎች ራሳቸውን እንትን ለማለት ከሀገራችን ይውጡልን፣ ኢትዮጵያውያኖች በሀገራችን ሌላ ሀገር መስርተው እየኖሩ ነው፣ በዛ እኛ መንቀሳቀስ እንኳን አንችልም፣ መሳሪያ እየያዙ የኛ ህዝብ እየተሰቃየ ነውና ይውጡልን እያሉ እንግዲህ በየሶሻል ሚዲያው በጣም ብዙ የመኒዎች ቪዲዮ እየሰሩ ነው። እንዲሁም ደግሞ የኛ ኢትዮጵያውያኖች እያያዟቸው ወደ ሀገር ሊመልሷቸው እየተደረገ ነው። እውነት ለመናገር አሁን ላይ ከኢትዮጵያ ወደ የመን ማለት ወደ ሳውዲ ለመምጣት ያሰበት አለ እህት ወንድሞቻችሁ ካሉ አሁን ላይ ባይመጡ በጣም አሪፍ ነው። ለምን በጣም ተፍቲሽ ነው አሁን ላይ የመን ላይ በጣም በቃ ከሀገራቸው ሀበሻን ለማውጣት በጣም ቆርጠው ነው የተነሱት። ለምን በጣም ብዙ ቪዲዮ በቃ የመን ላይ ታዋቂ የሚባሉት ቲክቶከሮች የሶሻል ሚዲያ ተጠቃሚዎች ቪዲዮ እየሰሩ ነው እና ከሀገራችን ይውጡልን ወይም ደግሞ ሀገር እንቀያየር እንጂ እኛ በማናውቀው ሁኔታ ሌላ ሀገራችን ውስጥ መስርተው ኢትዮጵያውያኖች እየኖሩ ነው። እንዲሁም ደግሞ በጣም በጉልበትና በንትን እኛ በዛ ግድም እኛ የሀገሩ ባልተቤት ሆነን ግን በዛ አካባቢ መሄድ እንኳን እንችልም እያሉ በጣም ብዙ ቪዲዮ ተሰርተዋል። ቪዲዮን ለምሳሌ አንዱን አስገባላችኋለሁኝ አብረን እናዳምጥ። ركزوا على الصوره هذه شوفوا كم يا عالم كم يا ناس هذه والله قايم ظاهره طبعا هذو من اثيوبيا والحبشه وينهم موجودين باليمن كيف دخلوا وكيف وصلوا للمكان هذا ما ادري طبعا هذو موجودين بالحدود اليمنيه السعوديه قريب من الحدود السعوديه يعني بالاراضي اليمنيه قريب من الحدود السعوديه قرى على ما هي عالم اكثر من 20,000 يقول لك والله ما حد يكني يدخل من بينهم ولا حد يكني يمر والله إن واحد كلمني قبل شهرين قال يا منصور والله إن إحنا ماشيين داخلين على السعودية قال مسكونا ناس من حق الحبشة من اثيوبيا قالوا ما خلوا إحنا نمر لا على كل واحد 100 يعني أنتم ما قدروا لهم مش مدري إيش قال إيش نقدر لهم قال عالم زي الدر والله ما صدق كل اليوم عندما يشوف المقاطع الفيديو هذا أنا متجنن شوفوا እንግዲህ አረበኛ የምትችሉ ልጆች የሰማችሁትን ሰምታችኋል። በጣም በሚያሳዝን ሁኔታ እኔ የመኒዎች በጣም ደግ ናቸው፣ እውነት ለመናገር በጣም መልካም ናቸው። ግን እኛ ሀበሾች ማለት በሰው ሀገር እንኳን ሆነ ሰው እንዴት በሰላም አይኖርም? የሀገሩን ዜጋ በዚህ ሲያልፉ ማለት ነው። እንግዲህ ይሄ የመን መጨረሻው ላይ እና ሳውዲ አረቢያ መግቢያው ድንበር አካባቢ ነውና በዚህ አካባቢ የመኒዎች ሲያልፉ እንግዲህ አስከፍለው ነው ያሳለፏቸው፣ ማለት ብር ተቀብለው ነው ያሳለፏቸው። ስለዚህ እና ወዶቼ እንግዲህ እህት ወንድሞቻቸው ከኢትዮጵያ ወደ ሳውዲ እየመጡ ያሉ ካሉ እባካችሁ ወደ አገራቸው ይመለሱ፣ ይቅርባቸው። አሁን ላይ የመን ላይ ጉድ ያለው ተፍቲሽ አድርገው ህዝቡን ሊያወጡ ነው። የመን ላይ እንግዲህ በጣም ብዙ ሀበሾች በዚች ቦታ ላይ በጣም ብዙ ሀበሾች የሚሰቃዩ አሉ። በደላላ ታግተው ታፍነው በጣም ብዙ ብር መክፈል ያቃታቸው ለድንበር ለምናምን መክፈል ያቃታቸው ስንት ወራትን ያስቆጠሩ በጣም ብዙ ሀበሾች አሉ። እንዲሁም ደግሞ በጣም ብዙ ሴቶች አስገድደው እየተደፈሩ በየመኔዎች በሀበሾች በጠጋብ ሀበሾች እየተደፈሩ ህጻን ልጅ ይዘው የመን የተቀመጡ እህቶቻችን እንግዲህ በዚች ቦታ ላይ ነው የተቀመጡትና እውነት ለመናገር አሁን አፋፍሰው ወደ ሀገራቸው ሊልኳቸው ነው። ለምን ህዝቡ አሁን ድምጽ እየሆነ ነው። በዛ ላይ ደግሞ እየሰበሰቧቸው ነው፣ እየያዟቸው ነው ማለት ነውና እውነት ለመናገር ባለፈም እንደዛ አድርገው ነበር። አሁን ደግሞ ይባስ ብለው እንግዲህ በፎቶ ራሱ ይሄንን እርግጠኛ ነኝ የመኒዎች እስከዛሬ አያውቁም ነበር። ቢያውቁም ያው ሌቦቹ አብረው የሚሰሩ ሀበሻ ጋር አብረው የሚሰራ ምናምን ነው እንጂ እንደዚህ ሁሉም የመኔ የሚያውቅ አይመስለኝም። አሁን ላይ ግን ህዝቡ እንዲያውቅ አድርገዋል። እንዳለ በሚዲያው እያጥለቀለቁት ነው። የመን የሆኑ በዚህ ቪዲዮ ያልሰራ የለም፣ ሀገራችንን ተወረስን እያሉ ድምጽ እየሆኑ ነው። እንዲሁም ደግሞ ከሀገራችን ይውጡልን እያሉ ነው። እውነት አላቸው፣ እውነት ለመናገር እውነት አላቸው። መሳሪያ እየያዙ በሀገራቸው ላይ የገዛ ዜጋቸውን እንደዚህ ማለት እያስፈራሩባቸው እንዲሁም ደግሞ በጣም በእንትን ያው ሀገራቸውን ለመውረስ እኮ ነው። አሁን ላይ እኮ ያለ ጉድ ህዝብ የመን ላይ እኔ ልነግራችሁ አልችልም። ኢትዮጵያ ህዝብ አለ ወይ ነው የሚባለው። ቪዲዮውን አስገባላችኋለሁኝ። እንግዲህ በጣም ያሳዝናል። ለማንኛውም እኛም ወደን አይደለም እንደዚህ የምንሰደደው፣ ቸግሮን ነው። ግን ቸግሮን ስንሰደድ በሰው ሀገር ላይ ጸባያችንን አሳምረን እንዲሁም ደግሞ የሀገሪቱን ህግና እንዲሁም ደግሞ ህዝቡን አክብረን በስነ ስርዓት
መኖር አለብን። እዚህ ግን እንኳን አይደለም ህጉን ተውት፣ ህጉን ሳይሆን ሰውን እንኳን አያከብሩም። ሰው በሰው ሀገር ላይ ሲኖር ድምፁን አጥፍቶ ነው። በዛ ላይ ደግሞ ራሱን ያው ከሰው ዝቅ ባያደርግም ግን እንደ ሰው በቃ ሰውን አክብሮ መኖር እኛ አብዛኛውን እንደዛ አልለመደብንም። ከሌላ ዜጋ ብንማር ይሄንን በጣም አሪፍ ነው። ለምን ይጠቅመናል እንጂ አይጎዳንም። መጥፎነት ለማንንም አይጠቅምም። ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግም አትርሱ። እያበረታታችሁ ይላላችሁ ደግሞ ሰብስክራይብ እያደረጋችሁም ወደ ቻናሌ ለምትቀላቀሉ እህት ወንድሞቼ እጅግ በጣም አመሰግናለሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። እኛም ሀገራችንን ሰላም አድርጎልን በሀገራችን በሰላም በጤና የምንኖር የምንደሰት በሀገራችን ሰርተን የምንለወጥ ያድርገን። እውነት ለመናገር የምንሰራው ከማንም ዜጋ በላይ ከማንም በላይ ነው የምንደክመው የምንሰራው። ነገር ግን ባህሪያችን፣ ጸባያችን አንዳንድ ጊዜ እልከኝነታችን ብዙ እንትን ይላል። ያው በጣም ብዙ ነገር በጦርነት ምናምን ሀገራችን እየወደመ ስለሆነ በጣም ያሳዝናል። ብቻ እና ውዶቼ እንግዲህ በያላችሁበት ሰላማችሁ ይብዛልኝ። ሰላም ሆኖልኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰብስክራይብ ማድረግ እንዳይረሳ፣ ላይክም አድርጉ።